ፕሬዝዳንት ትራምፕ አውሮፓውያን እስከመጪው ጥር 24 ድረስ ግሪንላንድ ደሴትን ለአሜሪካ ካልሸጡ 10% ታሪፍ እንደሚጥሉ ማሳወቃቸውን ተከትሎ የአውሮፓ ሀገራት ቁጣቸውን በመግለጽ ላይ ይገኛሉ። በተለያዩ የአውሮፓ ሀገራትም ይህንን የፕሬዝዳንት ትራምፕ አስተዳደር ውሳኔን በመቃወም ሰላማዊ ሰልፎች እየተካሄዱ ሲሆን የግሪንላንድ ነዋሪዎችም ደሴታቸው በፍጹም ለሽያጭ እንደማትቀርብ በመግለጽ ላይ ይገኛሉ። ሆኖም ፕሬዝዳንት ትራምፕ አውሮፓውያን በመጪዎቹ 13 ቀናት ደሴቷን ለአሜሪካ በሽያጭ አሳልፈው ካልሰጡ በሀገራቱ ላይ አሁን ለመጣል የታቀደውን የ10% ታሪፍ ወደ 25% እንደሚያሳድጉ መግለጻቸው አውሮፓውያንን ተጨማሪ ስጋት ውስጥ ጥሏል። ዘነበ ኃይሉ ይህንኑ የግሪንላንድ ሰሞነኛ ሁኔታ የሚዳሰስ ትንታኔ ወደ እናንተ ያደርሳል። እንከታተለው። የአሜሪካው ፕሬዝዳንት በቅርቡ ከኒውዮርክ ታይምስ ጋዜጣ ጋር በነበራቸው ቆይታ እርሳቸው በዓለም አቀፍ ሕግ እንደማይመሩ ይልቁንም በራሳቸው ሞራልና አእምሮ ብቻ እንደሚመሩ መናገራቸው ብዙዎችን አስገርሟል። እስካሁን የሚናገሯቸውና የሰጧቸው ውሳኔዎች አይገመት ያደረጋቸው ፕሬዝዳንት ትራምፕ ግሪንላንድ ደሴትን በምን አይነት አማራጭ ሊጠቀልሉ ይችላሉ የሚለውን ጥያቄ ለመመለስም ለብዙዎች አዳጋች አድርጎታል። እርሳቸውም ቢሆኑ ደሴቷን የግላቸው ለማድረግ ድርድር፣ ግዢ ወይም የኃይል እርምጃ 3 ጠረጴዛ ላይ የተቀመጡ አማራጮች መሆናቸውን መናገራቸውን ተከትሎ የአውሮፓውያን ስጋት እንዲያይል አድርጎታል። We need Greenland for national security. One way or the other, we're going to get it. You look outside, you have China ships all over the place. You have Russian ships all over the place. We're not letting that happen. ይህን ተከትሎም ባለፈው ሳምንት የደሴቲቷ ግሪንላንድና ደሴቲቷን በበላይነት የምታስተዳድራት ዴንማርክ ባለስልጣናት ወደ አሜሪካ በማምራት ድርድር ቢያደርጉም ድርድሩ ያላንዳች ውጤት ነበር የተቋጨው። ከዚህ ድርድር በኋላ የአሜሪካ ባለስልጣን ስለ ድርድሩ አንዳች ነገር ባይሉም የግሪንላንድና የዴንማርክ ባለስልጣናት በሰጡት ጋዜጣዊ መግለጫ ግን ድርድሩ ፍሬ አልባ መሆኑን ጠቁመው ነበር። ከዚህ ድርድር መክሸፍ በኋላ 8 የሚደርሱ የአውሮፓ ሀገራት ለግሪንላንድ ያላቸውን አጋርነት ለማሳየት ወታደሮቻቸውን ወደ ግሪንላንድ ልከዋል። ይህ ድርጊታቸው ደግሞ የፈለኩትን ከማግኘት ምንም አያግደኝም የሚል እምነት ባላቸው ፕሬዝዳንት ትራምፕ ዘንድ የተወደደ አልነበረም። ፕሬዝዳንት ትራምፕ እነዚህ ወደ ግሪንላንድ ወታደሮች የላኩ የአውሮፓ ሀገራት ከ13 ቀናት በኋላ ወደ አሜሪካ የሚልኳቸው ማናቸውም ምርቶች ላይ የ10% ታሪፍ እንደሚጣልባቸው አሳውቀዋል። አውሮፓውያን ሀገራቱ ከዚህ ታሪፍ ለማምለጥ ያላቸው አንድና ብቸኛ አማራጭ ታዲያ እስከፊታችን ጥር 24 ድረስ ግሪንላንድ ደሴትን ለአሜሪካ መሸጥ ነው። ይህ ሳይፈጽም ከቀረ ደግሞ ከ3 ወራት በኋላ በአውሮፓውያን ላይ የሚጣለው የ10% ታሪፍ ወደ 25% እንደሚያደግ እወቁት ብለዋል ፕሬዝዳንቱ። አሜሪካ ላለፉት 150 ዓመታት ደሴቷን ለመግዛት ብዙ ጥረት ብታደርግም የዴንማርክ መሪዎች ሲያስተጓጉሉት እዚህ ደርሰናል ያሉት ፕሬዝዳንት ትራምፕ ደሴቷን የአሜሪካ 51ኛ ግዛት የማድረጋት እኔ ብቻ ነኝ ብለዋል። ይህን የዋሽንግተንን ውሳኔ በመቃወም በግሪንላንድ እንዲሁም በዴንማርክ የተለያዩ ከተሞች በርካቶች አደባባይ በመውጣት ይህንን ውሳኔ አውግዘዋል። For alle. Grønland ikke til salg. ሆኖም ዴንማርክን ጨምሮ ለመላው የአውሮፓ ሀገራት አሜሪካ ድጎማ ስታደርግ መቆየቷን የጠቆሙት ፕሬዝዳንት ትራምፕ አሁን አውሮፓውያን አሜሪካን መደጎም ይጠበቅባቸዋል ያሉ ሲሆን ኔቶም ቢሆን ሀገራቸው ግሪንላንድን እንድታገኝ ቁልፍ ሚና መጫወት እንዳለበት ገልጸዋል። ይህን ተከትሎም ከፊል የአውሮፓ መሪዎች ፕሬዝዳንት ትራምፕ በማህበራዊ ሚዲያ ለሰጡት ማስፈራሪያ እነሱም በፊናቸው በማህበራዊ ሚዲያ ብቅ ብለው ምላሽ ሰጥተዋል። የአውሮፓ ህብረት ኮሚሽነር ኡርሱላ ቮንደር ላይን ህብረቱ ከዴንማርክ ጎን እንደሚቆም ጠቅሰው አሜሪካ በአውሮፓውያን ላይ ለመጣል የወሰነችው ታሪፍ በህብረቱና ዋሽንግተን መካከል ያለውን ግንኙነት የሚያሻክር ነው ብለዋል። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ወታደሮቻቸው ከዴንማርክ ወታደሮች ጋር በመሆን ግሪንላንድን ከማንኛውም ጥቃት ለመጠበቅ ልምምድ እንዲያካሂዱ ማዘዛቸውን ገልጸው አውሮፓውያን ለማንኛውም ማስፈራሪያ ሸብረክ አይሉም ነው ያሉትን። የፕሬዝዳንት ትራምፕ የታሪፍ ዱላ ገፈት ቀማሽ ከሆኑት መካከል ኔዘርላንድ፣ ኖርዌይ፣ ስዊድንና ብሪታንያ በጋራ ባወጡት መግለጫ ደግሞ ሀገራቱ በግሪንላንድ የጀመሩት ወታደራዊ ልምምድ የቀጠናውን ደህንነት ለመጠበቅ ያለመ መሆኑን ገልጸዋል። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በበኩላቸው የሀገራቸው አቋም መቼም እንደማይቀየር ገልጸው ግሪንላንድ የዴንማርክ እንጂ የማንም ልትሆን እንደማትችል አሳስበዋል። የዴንማርክና ኖርዌይ ውጭ ጉዳይ ሚኒስትሮች የሁለትዮሽ ውይይት ካደረጉ በኋላ አሜሪካ በግልጽ በመወያየት ችግሩን ለመፍታት መስራት እንጂ በማስፈራራት የሚገኝ ነገር የለም ብለዋል። The talks were constructive and where we also decided to continue working on it. የነበረን ውይይት ፍሬያማ ነበር። ከውይይታችን በኋላ የወሰነው ነገር ፕሬዝዳንት ትራምፕ ግሪንላንድን እጠቀልላለሁ የሚሉትን ሐሳብ እንዲተውት የሚያደርግ መፍትሄ ላይ ለመድረስ እየሰራ ነው። ምክንያቱም ይህ የአሜሪካ ውሳኔ የግሪንላንድን ሉዓላዊነት መጣስ ነው፣ የዴንማርክን ግዛታዊ አንድነት መጣስ ነው። አሜሪካ ያቀረበቻቸውን የተወሰኑ ስጋቶችን ስለመቅረፍም ተነጋግረናል።
Norway's position remains. We will not allow us to be pressed, and that kind of threat is unacceptable among close allies. የዴንማርኩ ውጭ ጉዳይ ሚኒስትር አክለውም አሜሪካ ከፕሬዝዳንት ትራምፕ በላይ መሆኗን በመጠቆም አሜሪካውያን መሰሉን ድርጊት አይደግፉም የሚል እምነት እንዳላቸው ገልጸዋል። ሁለቱ ውጭ ጉዳይ ሚኒስትሮች በጋራ በሰጡት ጋዜጣዊ መግለጫ ፕሬዝዳንት ትራምፕ ከማህበራዊ ሚዲያና የዜና ርዕሰ ጉዳይ ከመሆን ባለፈ በሰከነ መልኩ ለመደራደር ቢዘጋጁ እንደሚሻል ጠቁመዋል። ይህ በእንዲህ እንዳለው ነው ፕሬዝዳንት ትራምፕ በዛሬው ዕለት ለኖርዌይ በጻፉት ደብዳቤ ሀገሪቱን ክፉኛ ወቅሰዋል። ፕሬዝዳንቱ ግሪንላንድን ለመጠቅለል የተገደዱት ኖርዌይ የሰላም ኖቤል ሽልማትን ስለነፈገቻቸው መሆኑን ነው የገለጹት። ፕሬዝዳንቱ አክለው አሁን ላይ ስለ ሰላም ሳይሆን አሜሪካን ስለሚጠቅሙ ነገሮች ብቻ እንደሚያስቡ ነው የተናገሩት።